ማለት ነው እንዴት ደስተኛ እንደሆንኩ ብታዩ ከልጄ ጋር ሳሳልፍ ማለት ነው። እና ታሪ ምር ብሎብሻል። ልክ እንደ ልጄ ሸበላ ሆነሻል። ጌታ ዋው እንደ አብርሃም ተግማማ። እውነቴ ነው የምልህ፣ ግምት ነው ያልከው። ተግማማ ራሱ አይገልጸው። ምን ልክ እንደ ልጄ ሸበላ ሆነሻል። ጌታን አላለም። እናንተ መሀላ እናንተ ጋር የበቆሎ ቆሎ ነው። እውነቴ ነው። የበቆሎ ቆሎ ራሱ በአሁኑ ሰዓት ውድ ነው ማለት ነው። ጭራሽ ብሎ ልጁን አምጥቶ እንኪ አቃፊ እንደዚህ በይ እንደ ልጄ ሸበላ ሆነሻል ምናምን በክልል ለእናቱ መለስ። ሲቀጥል ደግሞ የሩታዬ እናት የሰራችው ቪዲዮ ወይም ደግሞ የተናገረችው ንግግር ሰምታችኋል ብዬ አስባለሁ። የሆነ ልታፍሩ ይገባል። እውነቴ ነው ብላችሁ እንዴ ልትሸማቀቁ ይገባል። ልጁን ተሰቃየ የኔ ልጅ ማንም አለሌ ሊያሳድገው ብላለች እኮ ሩታዬ ብላለች። ስለዚህ አሁን ማንም አለሌ ሴት ማንም ቆሻሻ ሴት በእጇን መንካት የለበትም። እውነቴ ነው የምላችሁ። በዛ ላይ ደግሞ 3 ወሩ ጨርሶ 4ኛው ወር ሊጨርስ ነው አለ አብርሃም። ኧረ እናንተ እኔ የምለው ቤተሰብ እኔ ከመጣሁ 2 ወር ከ20 ምናምን ቀን ከ26 ቀን እንደዛ ነው። እውነቴ ነው የምላችሁ 3 ወር ራሱ አልሞላም እኔ ከመጣሁኝ። ስለዚህ ሩታ ትላንትና ወልዳ ዛሬው ነው ኢትዮጵያ የገባሁኝ። ምን አይነት ጉድ ናቸው? እኔ የገባው ቀን ነው ሲጀምር የወለደችው ማለት ነው። እንዴት ብላችሁ ነው 4 ወር የሞላው? አሰቃያችሁት እኮ አንገላታችሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብርሃም እንግዲህ እየተግማማ ይገኛል። እውነት ለመናገር ትናንትና የሩታ እናት ያናክል ተናግራ ነበረ። ያናክል ብላለች። ልጁን አታሰቃዩት። ሲቀጥል ደግሞ እኔ ራሴን አምጥቼ አሳድጋለሁ ብላለች። እኔ ብታመጣው ደስ ይለኛል። እውነት በቃ ቁርጥ አድርጋ ወስና ሄዳ ልጁን ብድግ አድርጋ አንስታ ብታመጣው ዋይ አንጀቴ ቅቤ ይጠጣ ነበረ። እውነት አንጀቴ ቅቤ ይጠጣ ነበር። እናንተ የፈለጋችሁ ነገር ሆኖ ማለት ነው። እንግዲህ ሩታ ደርሳለች። አሁን ምን እንደሚከሰት ዛሬ እናያለን። ትላንትና ቪዲዮ ሲለቀቅ ራሱ ታምኔል አልነበረውም ጋይስ። ታምኔል የተጠቀሙለት በኋላ ነው። ከላዩ ላይ የነበረው አልነበረውም። ውሽሚት ነበረች ልጁን አቅፋ የተለቀቀው ቪዲዮ። ከዛ ታምኔል ተደረገለት ማለት በድንጋጤ ነው። እናንተ ደንግጣችሁ ነው። እኔ እውነት ለመናገር የሩታ እናት ቪዲዮ ካዳመጡ ይሄንን ቪዲዮ አይለቁትም ብዬ አስቤ ነበረ። አይለቁትም፣ የሆነ ያፍራሉ፣ ይሸማቀቃሉ ብዬ ነበረ። ግን ተለቀቀ። በቃ ሁሉንም ነገር ህሊና ምንም ነገር በገንዘብ ተቀይረዋል ማለት ነው። እና የሆነ ልጅን በዚህ ልክ እውነት ነገ እኮ አድጎ ቪዲዮን ያየዋል። ልጅ ነገ አድጎ ቪዲዮን ያየዋል። ስለዚህ የሆነ ልትሸማቀቁ ልታፍራ አይገባም እንዴ ጋይስ? ሊያፍራ አይገባም እንዴ? ጭራሽ ኧረ በሌላ ነገር ስሩ። እውነት በሌላ ነገር ስሩ። አውዝ ቢላ። ለማንኛውም ለሩታ እንደሚመልሰው ተስፋ አደርጋለሁ። ዛሬ ይመልሰዋል። ቤተሰብ ታያላችሁ ምን አለች በሉኝ። ምክንያቱም ሩታ እየመታለች። ሲቀጥል ደግሞ ልጅ ከእናቱ ጋር ነው የሚያድገው። አብርሃም መውሰድ አይችልም እስከ 5 ዓመት ድረስ። እኔ ያለማቀው ሳሁን አጎቴ ከሚስቱ ጋር ተለያይተዋል ማለት ነው። እና ሲለያዩ እንዴት ነው የተደረገው? በስንት ዓመቷ ሄዳለች ልጅቷ እዛ ሄደች። ከዛ በኋላ እዚህ መጣች። አሁንም ደግሞ እናቷ ጋር ናት። ምክንያቱም አባት ምንም የሚያደርገው ነገር የለም፣ ምንም የሚጠቅም ነገር የለም። እና ምንም ስለማይጠቅም ልጅ ከአባቱ ጋር የሚሆንበት ምንም አይነት ምክንያት የለም። ምክንያቱም እንደ እናት የሚሆን የለም። እንደ እናት አብስሎ አያበላውም፣ ምን አይለውም፣ ምን ያደርግለታል? ምንም አያደርግለትም፣ ምንም አይጠቅመውም። ስለማይጠቅም ግዴታ ልጅ ከእናቱ ጋር መሆን አለበት ማለት ነው። እና ያ ነገር ነው የማውቀው። እስከ ክስ ድረስ ይዳረሳሉ 5 ዓመት እስከሚሞላ ድረስ። ከ5 ዓመት በኋላ ግን አባት መውሰድ ይችላል። በእርግጥ ቢወስድ እንኳን እንክብካቤ አይችሉም፣ ምንም አያደርጉም። እና የሆነ በጣም ነው የሚያስጠላው። ኮሜንት ራሱ በደንብ አይቻለሁ። ኮሜንቱ ራሱ እውነት ለመናገር ተቃውሞ ነው እያቀረበ ያለው። በቃ ተመችታችሁኛል። እኔ በጣም ነው ደስ ያለኝ፣ ወላሂ ነው የምላችሁ። እኔ በጣም ነው ደስ ያለኝ ተቃውሞ። ለምን ልጅ ነው እዚህ ጋር ህፃን ልጅ ነው። በዛ ላይ ደግሞ በትዳር ነው ጢባ ጢቤ እየተጫወቱ ያሉት። ስለዚህ ማንም የደገፋቸው የለም። ከዚህ በፊት በፍቅር የምናውቃቸው ልጆች ሩታዬ አብርሃም እንደዚህ ፍቅራቸው ያዝልቅላቸው ምናምን እየተባለ በነበረው ኮሜንት ዛሬ ላይ ተቀይሮ ግን ወቀሳ ነው ማለት ነው። እና በቃ ሲያጠፉ እኛ መምከር ወይም ደግሞ መናገር መተቸት አለብን እንጂ ሲያጠፉም ጥሩ ነገር ሲሰሩ ማሞገስ የለብንም። እና አሁን ላይ ግን እውነት ለመናገር ሁሉም ሰው በቃ ተቀይሯል ብዬ ነው የማስበው። ሁሉም ሰው የራሱ ነው በቃ አእምሮ በደንብ ይሰራል። አሁን ላይ ማንም የሚሸወድ የለም። እና እኔ ህፃኑን ልጅ ነው ያሳዘነኝ እውነቱን ስነግራችሁና በጣም ይደብራል። አብርሃም እውነቴን ነው ብለህ በጣም ነው የሚደብረው። ይሁን ልጅህ ላይ ባትሸቅልስ ባትሰራስ? ሩታስ ልትሉ ትችላላችሁ። ሩታ እኮ ስሪ ተብላ ነው የምትሰራው ብዙ ጊዜ። እኔ ሁለቱም ላይ ነው መፍረድ የምችለው አሁን ላይ ማለት ነው። ለምን 3 ወር ያልሞላው ልጅ አልሞላውም 3 ወር። እኔ 3 ወር አልሞላኝ ከመጣሁ። እኔ አዲስ አበባ መጣሁኝ
ኢትዮጵያ የገባሁኝ። ከዛ ሩታም ደግሞ የዛኑ ቀን ነው የወለደችው። ከዛ በማግስቱ ስጠይቅ ሩታ ወለደች ወይ ስል አዎ ከትላንት ወልዳለች ተባልኩኝ ማለት ነው። እሱም ውጭ ላሉ ልጆች ናቸው የጠየኩኝ ዋትሳፕ ላይ። ስለዚህ አንሞላም የወለደችው አንቺ የገባሽ ቀን ነው የተባልኩኝ። ስለዚህ ነው ከገባው ወር ከ26 ቀኔ ነው ገና ወር 2 ወር ከ26 ቀኔ ነው። ስለዚህ እንዴት ብሎ ነው 4 ወር የሚሞላው? እና የሩታ እናት በደንብ አድርጋ ተናግራለች። ልጅሽን አምጪ፣ የልጅሽ ልጅ ልጅሽ ነው። ስለዚህ አምጥተሽ ብታሳድጊ ነው የሚሻለው እንጂ እንደዚህ እነሱ ጋር ተቀምጦ ማጨማለቅ፣ ወደዛ ወደዚህ እንደዚህ ማንከራተት። እውነት ልጁ አያሳዝናችሁ? ደግሞ ጩኸታችሁ ደግሞ አብርሃም ማፌዙን የሆነ ተላላልነቱን ማለት ነው። ገና ልጅ እዛ ጋር አስቀምጦ እሱ ምንድን ነው ያላት ለሩታ? እኔ ልጄን እዚህ ጋር አስቀምጠሽ አስተኝተሽ ስትላላጪ ልጄን እንዲል አልፈልግም። እንዲያ የሆነ በቃ እንዲያ አይፈልግም ማለት ማንም ሰው። አሁን ልጃችሁ እኮ መጥፎ ነገር ስታደርጉ እንዲያያችሁ የማትፈልጉ ሰዎች ልትኖሩ ትችላላችሁ። ሲጀምር መሆንም የለበትም ማየትም የለበትም። የእናንተ ባህሪ ነው ልጅ ነው የሚወርሰው። እና እንደዛ ብሏታል ለሩታ። እሱ እዚህ ጋር አምጥቶ ምን ያደርጋታል? ልክ እንደ ልጄ ሸበላ ሆነሻል። ጌታን ደግሞ መሀላው ክልዘቅ እውነት ክልዘቅ በጣም ነው የምትደብረው፣ በጣም ነው የምታስጠላው። ሩታም ደግሞ ወደ ራስሽ ተመለሺ። እውነት ይሄ ሰውዬ ወደዛ መልሽልንና በቃ ተከብረሽ እንደኖርሽ ተከብረሽ ኑሪ። አሁንም ማለት ነው የሆነ ክብርሽን እንድታወርጂ አልፈልግም። ክብሯን ዝቅ እንዲል አልፈልግም እኔ ማንን ጊዜ እና ለማንኛውም ውድ ቤተሰቦቼ እንግዲህ ቀልብ ይስጣቸው በሉ። እውነት ለመናገር ዩቱበሮቹ እኛ ራሱ ብንተዋቸው ይሻላል በዚህ ሁኔታ ማለት ነው። ሁላችሁም ጠቅለል አድርገን ርግፍ አድርገን ብንተዋቸው ማለት ነው። ማንም በራሱ አይዲያ ቢሰራ ይታይለታል። እውነቴ ነው የምላቸው። እኔ ብዙ ሰው ዞር ዞር ብዬ ያለው ሚዲያ ላይ እና ዞር ዞር ብዬ ሳይ የራሱ ብሎግ የራሱ ስራ የትኛውም ነገር ሲሰራ በደንብ ነው የሚታይለት። የቤቱም ነገር ይሁን ምንም ነገር ሰርቶ ቢያቀርብ ይታይለታል። እንደውም እዛ ላይ ነው ህዝቤን ትኩረት የሚያደርገው። አብርሃምና ሩታ አሁን ላይ ሁሉም ትችትና ወቀሳ ነው እያቀረበባቸው ያሉት። እና የትኛውም ነገር ብንሰራ ይታይልናል ብዬ አስባለሁ። እኔ ሳስበው እንደዛ ነው መሰለኝ። ሰብስክራይብ ያደረጉን ልጆች በእርግጥ የአብርሃምና የሩታ ደጋፊ ሊሆኑ ይችላሉ። ግን ምን እናደርግ? እሺ ጋይስ ምንም ማድረግ አይቻልም። ሌላኛው ሊተካ ይችላል። የሆነ ነገር ቀይረን ስንመጣ ደግሞ ላይታይልን ይችላል ብለን ማሰብ የለብንም። ምክንያቱም ይሄ መተው ነው ያለብን። በአጠቃላይ እውነት እንዴ ትምህርቱ ለማን ነው? ለልጆች ነው? ለትውልድ ነው? ለእናት ለአባት ነው ብላለች እኮ የሩታ እናት ከሰማችኋት ከሆነ። እነሱ ይሄንን አክል ከተቃወሙ እኛ ራሱ ምንም የምንደግፍበት ምክንያት የለንም። እኔ ደግፌ የማላውቅም መጥፎ ነገር አሁንም አልደግፍም። ከዚህ በኋላ እናንተ ባትደግፉ ነው የምላችሁ ውድ ቤተሰቦቼ። እነሱን ቅልብ ሰጥቷቸው ልጃቸው በሰላም የሚያሳድጉ ያደርጋቸው። ሌላ ነገር የለውም። እነሱ ተጣልተው አይደለም፣ ተለያይተውም አይደለም፣ ምንም ተፈጥሮ አይደለም። ድራማ ላይ ነው። ድራማ አለም ላይ ለሚኖሩት ግን በጣም ነው የሚደብሩት እንደዚህ ሲያደርጉት። እኔ በልጁ እውነት ተረግዞ እንኳን ብዙ ነገር ሲባል ነበረ። ልጁ የኔ አይደለም እስከ ማለት ድረስ በጣም ነው የሚደብረው እውነት ለመናገር። እና ያ ነገር ራሱ ነበረ። ኮሜንት ምን አየሁኝ መሰላችሁ? ለእናንተ ከሚሰጥ ልጅ ለእናንተ ከሚሰጥ ስንት ልጅ ያጡ ሰዎች የሚሰቃዩ ሰዎች አሉ። ለእነሱ ቢሰጣቸው ምን ነበረበት እስከ ማለት ድረስ ነበረ ኮሜንት። እና ያ ነገር ሳይ እኔ እናንተ የሆነ ዘገነነኝ። እውነቴ ነው የምላችሁ። ለእናንተ ለምን ሰጣችሁ? ስንትና ልጅ ያጡ ያሉ ሰዎች አሉ። ለእነሱ ቢሰጣቸውስ? እነሱም ሰው ናቸው ይስጣቸው። እነሱ ድራማ ስለሰሩ ልጅ አይስጣቸው ማለት አይቻልም። ግን እኔ ዘገነነኝ እውነት ለመናገር ኮሜንቱ አይደለም በቃ እነሱ በሚያደርጉት ድርጊት ነው ይሄ ሊባሉ የቻሉት። እና ውድ ቤተሰቦቼ በያላችሁበት ሰላም ሁኑልኝ።